ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁትኝ የአማርኛ በእንግሊዘኛ ነው ማለት ነው። የአማርኛ ፊደላትን ወደ እንግሊዘኛ ስተካቸው ማናት የሚለውን በአጭር መንገድ የማሳያችሁ ይሆናል። በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ እንግሊዘኛ ሆነ አማርኛ፣ ሂሳብ የምትፈልጉትን ትምህርት በአጭር ጊዜ ብቁ እንድትሆኑ አድርገን እናስተምራችኋለን። ወደ ትምህርታችን ስንቀጥል ይቺ ማነች? ሀ ነች። ሀ ለማለት ማንና ማን ይሆናሉ? ኤች ኤ ዘን ሁ ለማለት ደግሞ ማንና ማን ይሆናሉ? ኤች እና ዩ ሁ ዘን ይቺ ማናት? ሂ አይደለች? ሂ ለማለት ኤች እና አይ ሀ ለማለት መጀመሪያ እንዳልኳችሁ ማንና ማን ይሆናል? ኤች እና ኤ ይሆናል ማለት ነው። ሄ ለማለት ደግሞ ማንና ማን ይሆናሉ? ኤች አይ ኢ ሄ ስትሉ ኤች አይ ኢ። ህ ስትሉ ደግሞ ማን ትሆናለች? ኤች ብቻ ህ። ከዛ ይቺ ማነች? ሆ አይደለች? ሆ ለማለት ደግሞ ማን ይሆናል? ኤች ኦ ይሆናል ማለት ነው። ኤች ኦ። ከዛ ይቺ ማናት? ለ ናት። ለ ለማለት ማንና ማን እንጠቀማለን? ኤል ኢ ለ ዘን ሉ ለማለት ደግሞ ማንና ማን ይሆናሉ? ኤል እና ሉ። እሺ ሲቀጥል ይቺ ማናት? ሊ አይደለ? ሊ ማለት ስትፈልጉ ደግሞ ኤል አይ ትጠቀማላችሁ። ኤልን እና አይ ሊ። አሁን የሰው ስምም ልጽፉ ይሆናል፣ ምንም ልትሉ ይሆናል። እቺ ደግሞ ማናት? ላ አይደለች? ላ ለማለት ደግሞ ማን ትጠቀማላችሁ? ኤል እና ኤ። እሺ ይቺ ደግሞ ማነች? ሌ አይደለች? ሌ ለማለት ደግሞ ማንና ማን ትጠቀማላችሁ? ኤል አይ ኢ ይሆናል ማለት ኤል አይ ኢ። በመቀጠል ይቺ ማናት? ል አይደለች? ል ለማለት ደግሞ ማን ብቻ ትሆናለች? ኤል ብቻ ል። ዘን ይቺ ማናት? ሎ አይደለች? ሎ ለማለት ኤል ኦ ይሆናል ኦ። እሺ ይቺ ማናት? መ ናት። መ ለማለት ማንና ማን ትጠቀማላችሁ? ኤም ኢ ማለት መ። ከዛ ሙ ለማለት ደግሞ ማንና ማን ይሆናሉ? ኤም ዩ ሙ። ይቺ ማነች? ሚ አይደለች? ሚ ማለት ደግሞ ኤም አይ ናት ሚ። ዘን ይቺ ማነት? ማ ለማለት ደግሞ ኤም ኤ ናት ኤ። ሜ ማለት ደግሞ ማንና ማን ይሆናሉ? ኤም አይ ኢ ሜ። ን ለማለት ማንና ማን ይሆናሉ? ኤም ብቻ ን። ሞ ለማለት ደግሞ ማነች? ኤም ኦ ይሆናሉ ማለት ነው። በቀላሉ አሁን የሁለተኛ ፊደሎች አናባቢ ተመሳሳይ ነው የሚሆኑ። የሶስተኛ ፊደሎች አናባቢ ተመሳሳይ ነው የሚሆኑ። የአራተኛ ፊደሎችም እንደዚሁ። ከዛ በተጨማሪ ደግሞ የሀ አናባቢ ተመሳሳይ ነው የምትሆኑ። ምክንያቱም ኤች ናት ለሀ ቤተሰቦች። ለለ ደግሞ ኤል ናት የሚቀየሩት እነማን ናቸው? ለሉ ሌላ ሌል ስንል አናባቢ የምንላቸው የአንደኛ ፊደል ኢ፣ ለሁለተኛ ዩ፣ ለሶስተኛ አይ እያለ ይሄዳል እንጂ አይቀየርም። ለመ ደግሞ ኤም ነች። ይህንም መያዝ ይኖርባችኋል። ከዛ በተጨማሪ ደግሞ ለአንደኛ ፊደሎች አናባቢ ኢ ነች። ለሁለተኛ ፊደሎች ደግሞ ዩ ነች። ኤች ዩ፣ ኤል ዩ፣ ኤም ዩ። ሶስተኛ ስትሄዱ ደግሞ ማነች? አይ ነች። ኤች አይ፣ ኤል አይ፣ ኤም አይ ተመሳሳይ ናቸው። እነዚህን አንደኛውን ከያዛችሁ በአንደኛው በቀላሉ መለየት ትችላላችሁ ማለት ነው። ወደሚቀጥለው ይቺ ማነች? ሰ አይደለች? ሰ ለማለት ማን እንጠቀማለን? ኤስ ነው። ኤስ እና ኢ ሰ። ከዛስ ሱ ለማለት ደግሞ ማን ይሆናል? ኤስ ዩ ሱ። ሲ ስንል ማናት? ኤስ አይ ሲ።
ሳ ስንል ደግሞ ማን ይሆናሉ? ኤስ ኤ ኤስ ኤ። ሴ ስንል ማን ይሆናሉ? ኤስ አይ ኢ ሴ። ስ ስንል ማን ይሆናሉ? ኤስ ብቻ ኤስ ብቻ። ሶ ስንል ደግሞ ማንና ማን? ኤስ ኦ ኤስ ኦ ይሆናሉ። እሺ በመቀጠል ረ ስንል አር ኢ አር ኢ። ሩ ስንል ማን ይሆናሉ? አር ዩ አር ዩ። ሪ ስንል ማንና ማን ይሆናሉ? አር አይ ሪ። ራ ለማለት ደግሞ ማንና ማን እንጠቀማለን? አር ኤ አር ኤ ራ። ሬ ስንል ደግሞ ማን እንጠቀማለን? አር አይ ኢ አር አይ ኢ። ር ስንል ስድስተኛ ፊደል አር ብቻ ናት። ር ብላችሁ ለመጻፍ ስትፈልጉ አማርኛ በእንግሊዝኛ ማን ትጽፋላችሁ? አር። ሮ ብላችሁ መጻፍ ስትፈልጉ ደግሞ ማን ትጽፋላችሁ? አርንና ኦ አር ኦ ብላችሁ ትጽፋላችሁ ማለት ነው። በመቀጠል ይቺ ማነች? ሸ ነች። ሸ ለማለት እንግዲህ ማንና ማን እንጽፋለሁ? ኤስ ኤች ኢ ሸ። ሁለት ናቸው አናባቢዎች። ተነባቢዎች ኤስ እና ኤች ናቸው። ያው የመጀመሪያ ፊደል ስለሆነች ኢን አደርጋለሁ። ሸ ኤስ ኤች ኢ። ሹ ስል ደግሞ ማን ይሆናል? ኤስ ኤች እና ዩ ሹ በአንድ ላይ ይባላሉ። ሺ ደግሞ የምንላቸው ኤስ ኤች አይ ሺ እንላቸዋለን። ሻ ለማለት ደግሞ ማን? ኤስ ኤች ኤ ሻ። ኤስ ኤች ለሸ ቤተሰብ እንግዲህ ኤስ ኤች ነው ተነባቢ። ከሰባቶቹም ኤስ ኤች የግድ ይኖራል። ኤስ እና ኤች አንድ ላይ ቢመጡ ማለት ቀጥሎ በሚመጣው ፊደል የሚወሰን ሆኖ ሌተር የሚወሰን ሆኖ የሸ ቤተሰብ ነው ማለት ነው። ያው ሼ የሆነው ደግሞ ኤስ ኤች አይ ኢ ሼ። ሼ ስንል ኤስ ኤች ብቻ ኤስ እና ኤች አንድ ላይ ሽ ይባላል። ሽ። ሾ ስንል ደግሞ ኤስ እና ሾ ለማለት ያው ኤስ ኤች ኦ ኤስ ኤች ኦ እነዚህ አንድ ላይ ሾ እንላቸዋለን ማለት ነው። እሺ ወደ ቀጣዮች ስናልፍ ደግሞ ወደ ቀ ስንሄድ ይቺ ማነች? ቀ አይደለች? ቀ ለማለት ኪው ኢ ነው። ቀ። ቁ ለማለት ስትፈልጉ ደግሞ ማንን? ኪው ዩ ኪው ዩ። ቂ ማለት ስትፈልጉ ደግሞ ማን ይሆናል? ኪው አይ። ቃ ለማለት ስትፈልጉ ደግሞ ኪው ኤ። ኤ ለማለት ማን ትጠቀማላችሁ? ኪው አይ ኢ። የሰው ስም ሊሆን ይችላል። ምንም ነገር ስትጽፉ ኤ የሚል ድምፅ ለመጻፍ ስትፈልጉ ኪው አይ ኢ ትጠቀማላችሁ ነው። ስትሉ ደግሞ ኪውን ብቻ። ኦ ለማለት ደግሞ ማን ትጠቀማላችሁ? ኪው ኦ ኪው ኦ ይሆናል ማለት ነው። እሺ በመቀጠል ይቺ ማነች? በ ለማለት እንግዲህ ማን ትጠቀማላችሁ? ቢኢ ነው። ቢኢ በ። ቡ ስትሉ ማን ይሆናል? ቢዩ ቢዩ። ቢ ለማለት ደግሞ ማን ትጠቀማላችሁ? ቢ። ባ ለማለት ብላችሁ ለመጻፍ ስትፈልጉ ደግሞ ቢኤ። ቤ ለማለት ስትፈልጉ ቢአይ ኢ። ብ ለማለት ስትፈልጉ ደግሞ ቢ ብቻ። ቦ ስትሉ ቢኦ ቢኦ። የአማርኛ ቃፍ ቋንቋ ሆኖ ፊደሎቹን በእንግሊዝኛ ፊደሎች ለመጻፍ ስትፈልጉ እንደዚህ መጠቀም ትችላላችሁ። አሁን ለምሳሌ እዚህ ላይ ቦርሳ ብላችሁ መጻፍ ብትፈልጉ ቢኦ ቦ ነው። ር ደግሞ አርናት። ሳ ለማለት ቅድም ያየነው ኤስ ኤ ይሆናል ማለት ነው። ሰው ይህ ምን ይላል? ቦርሳ ብላችሁ በቀላሉ ጻፋችሁ ማለት ነው። ቦ ር ሳ። ይኸው ቢኦ ቦ ናት። አር ር ነች። ሳ ደግሞ ኤስ ኤ ቅድም ያየናት ማለት ነው። ሰው እንደዚህ ቦርሳ ይላል። እንደዚህ ያደርጋችሁ ለመጻፍ እነዚህ ማወቅ ይኖርባችኋል ማለት ነው። በመቀጠል ይቺ ማነች? ተ ነች። ተ ለማለት ማን እንጠቀማለሁ? ቲኢ ዘንድ። ቱ ለማለት ደግሞ ማን እንጠቀማለሁ? ቲዩ። ቲ ለማለት ማን እንጠቀማለሁ? ቲና አይ። ታ ለማለት ደግሞ ማን እንጠቀማለሁ? ቲና ኤ። ኬ ለማለት ደግሞ ማን እንጠቀማለሁ? ኬ ለማለት ቲ አይ ኢ። ት ለማለት ማን እንጠቀማለሁ? ቲ ብቻ። ቶ ለማለት ደግሞ ማን እጠቀማለሁ? ቲና ኦ ቲና ኦን እጠቀማለሁ ማለት ነው። ሶ እንደዚህ አድርጋችሁ በቀላሉ መለማመድ ትችላላችሁ ማለት ነው። ይህ ምን ይላል? ይቺ ማናት? ቸ ቸ ቸ።
ቸ ለማለት እንግዲህ ማንን እንጠቀማለን? ሲኤችኢ ነው። ቸ ለማለት ሲኤችኢ። እሺ ከዛ ይቺ ማናት? ቹ። ቹ ለማለት ደግሞ ማንና ማን ነው? ሲኤች ዩ ቹ ስትሉ። ቺ ለማለት ደግሞ ማንና ማን ይሆናሉ? ሲ ኤች አይ ሲኤች አይ። ቻ ለማለት ደግሞ ማንና ማን ይሆናሉ? ሲኤች ኤ ሲኤች ኤ። ዘን እቺ ማለት ቼ አይደለች? ቼ ለማለት ደግሞ ማን ይሆናል? ሲኤች አይ ኢ ቼ። ች ስንል ደግሞ ያው ች ለማለት ማን ይሆናል? ሲኤች ሲኤች ይሆናል ማለት ነው። ቾ ለማለት ማን ይሆናል? ሲኤች ኦ ሲኤች ኦ እንጠቀማለን ማለት ነው። ከዛ ይቺ ማነች? ነ ናት። ነ ለማለት ማንና ማን ናቸው? ኤን ኢ ይሆናል። ኑ ስንል ደግሞ ማንና ማን ይሆናሉ? ኤን ዩ። ኒ ስንል ደግሞ ማንና ማን ይሆናሉ? ኤን አይ። ና ስንል ደግሞ ማንና ማን ናቸው? ኤን ኤ ኤን ኤ። ኔ ስንል ማንና ማን እንጠቀማለን? ኤን አይ ኢ ኤን አይ ኢ ኔ። ዘን እቺ ማናት? ን ለማለት ማን እንጠቀማለን? ኤን እንጠቀማለን። ኖ ለማለት ደግሞ ማንና ማን ይሆናሉ? ኤን ኦ ኤን ኦ ኖ ይሆናል ማለት ነው። እሺ የዛው መቀጠል ይቺ ማናት? ኘ አይደለች? ኘ ስንል ደግሞ የኘ ተነባቢዎች ጂኤን ናት። ጂኤን ያው ኘ ስንል ጂኤን ኢ። ዘን ኙ ስንል ማን ይሆናል? ጂኤን ዩ። ኝ ስንል ማን ይሆናል? ጂኤን አይ። ኛ ስንል ማን ይሆናሉ? ጂኤን ኤ። ኘ ስንል ኘ ለማለት ማን ይሆናሉ? ጂኤን አይ ኢ። ኝ ስንል ማን ይሆናሉ? ጂኤን። ዘን ኞ ለማለት ደግሞ ማን ይሆናሉ? ጂኤን ኦ ጂኤን ኦ ይሆናሉ ማለት ነው። በዚህ መንገድ እያንዳንዳቸውን መጀመሪያ ምን ማወቅ የሚጠበቅባችሁ? ለቸ ተነባቢ ማነች? ሲኤች ነች። ለነ ደግሞ ለነ ቤተሰቦች ተነባቢ መጀመሪያ ላይ የምትመጣ የነ ቤተሰቦችን ለመጻፍ ኤን ናት። ለኘ ደግሞ ኤን ናት። ይህንን መለየት። ከዛ ደግሞ የአንደኛ ፊደሎች አናባቢ ማን ናቸው? ለአንደኛ ፊደሎች ያው ሲኤች ኢ ኤን ኢ ጂኤን ኢ ናት። ለሁለተኛ ፊደሎች ዩ ነች። ያው ሲኤች ዩ ኤን ዩ ጂኤን ዩ። ሰው እያንዳንዳቸውን የሁለተኛ የሶስተኛ አራተኛ የሚለውን ለሁሎችንም ማወቅ ካወቃቸው እዛ በቀላሉ ማንበብ ትችላላችሁ። ወደ ቀጣዩ ስናልፍ እቺ ማን ናት? አ ናት። አ ለማለት የአ አናባቢ ተነባቢ የላትም። አናባቢ ብቻ ናት። ያው ኤ ነች። ኡ ለማለት ስትፈልጉ ዩ። ኢ ስትሉ ደግሞ ማን ትሆናለች? አይ። አ ስትሉ ያው ኤ ናት። አ ኤ ነች። ኤ ስትሉ ደግሞ ሚል ድምፅ ካለ ኢ ነች። እ ደግሞ አይ ነች። ኦ ለማለት ማን ይሆናል? ኦ ይሆናል ማለት ነው። ከዛ በመቀጠል ይቺ ማን ነች? ከ ነች። ከ ብዬ ለመጻፍ ማን እንጽፋለሁ? ኬና ኢን። የሰው ስም ልጽፉ ይችላል። አማርኛ በእንግሊዝኛ ልጽፉ ሊሆን ይችላል። ምንም ነገር ልጽፉ ከሆነ ከ ለማለት ኬ ኢ። ከዛ ኩ ስትሉ ደግሞ ሁለተኛ ኬዩ ለከተነባቢ ኬ ናት። ኪ ለማለት ደግሞ ማንን ትጽፋላችሁ? ኬ አይ። ኬ ስትሉ ኬ አይ። ፓ ብላችሁ ስትጽፉ ደግሞ ማን ትጽፋላችሁ? ኬ ኤ። ኬ ስትሉ ማን ይሆናሉ? ኬ አይ ኢ ኬ አይ ኢ። ኬ ስትሉ ማን ይሆናሉ? ኬ ብቻ። ኮ ለማለት ደግሞ ማን ይሆናሉ? ኬና ኦ ኬ ኦ ይሆናል ማለት ነው። ኬ ኦ። እሺ ይቺ ማነች? ወ ናት። ወ ለማለት እንግዲህ ማንን ነው የምጠቀመው? ደብሊው ኢ ደብሊው ኢ። ው ብላችሁ ለመጻፍ ስትፈልጉ ደብሊው ዩን ትጽፋላችሁ፣ ወይም ደብሊው እና ዩን አንድ ላይ ስታገኟቸው ው ብላችሁ ታነቧቸዋላችሁ ሁለቶቹም ባንድ። ዊ ስትሉ ደግሞ ደብሊው እና አይ አንድ ላይ ዊ ይባላሉ። ዋ ደግሞ ደብሊው እና ኤ ዋ ይባላሉ። ዌ ስትሉ ደግሞ ደብሊው አይ ኢ ደግሞ ዌ ይባላሉ። ው ስትሉ ማን ይሆናል? ደብሊው ብቻ። ዎ ስትሉ ደግሞ ማን ይሆናል? ደብሊው ኦ ደብሊው ኦ ይሆናል ማለት ነው።
ደብሊው ኦ። እሺ ወደ ቀጣዩ ስናልፍ ይቺ ማን ነች? ዘ ናታ። ዘ ለማለት ማን እንጠቀማለሁ? ዜድ ኢ ዜድ ኢ ዘ ብዬ ለመጻፍ ስፈልግ ዜድ ኢ። ዙ ለማለት ብፈልግ ደግሞ ማን ይሆናል? ዜድ እና ዩ ዜድ እና ዩ። ዚ ለማለት ብፈልግ ማን እንጠቀማለሁ? ዜድ አይ ዚ። ዛ ለማለት ብፈልግ ማን ይሆናሉ? ዜድ ኤ ዛ። ዜድ ስል ደግሞ ማን ይሆናሉ? ዜድ አይ ኢ። ከዛስ ይቺ ማን ነች? ዝ አይደለች? ዝ ለማለት ዜድን ብቻ እጠቀማለሁ ማለት ነው። ዞ ለማለት ብፈልግ ዜድ ኦ ዞ ይሆናል። ዜድ ኦ ዞ። በመቀጠል ይቺ ማን ነች? የ ነች። የ የ ለማለት ማን እንጠቀማለን? ዋይ ኢ የ ነው። የ ዩ ለማለት ደግሞ ማን እንጠቀማለሁ? ዋይ ዩ ዩ ዋይ ዩ። ይ ስል ሶስተኛ ዋይ አይ ይ። ከዛ እቺ ያ ለማለት ደግሞ ማን ይሆናል? ዋይ ኤ ዋይ ኤ ዋይ ኤ። የ ስትሉ አምስተኛ ዋይ አይ ኢ። ይ ስትሉ ማን ይሆናል? ስድስተኛ ዋይ ብቻ። ዮ ስትሉ ደግሞ ማን ይሆናል? ዋይ ኦ ይሆናል ማለት ነው። ዋይ ኦ። እሺ በመቀጠል ይቺ ማን ናት? ደ ናት። ደ ደ ማለት ስትፈልጉ የደ ተነባቢ ዲ ነች። ዲ ኢ። እንግዲህ ለቤተሰቦች ሁሌም ዲ ትቀድማለች። ዱ ስትሉ ቢ ዩ ቢ ዩ ቢ ዩ። ዲ ስትሉ ማን ትሆናለች? ቢ አይ ቢ አይ። ዳ ማለት ስትፈልጉ ደግሞ ማን ትሆናለች? ዲ እና ኤ ቢ ኤ። ዲ ማለት ስትፈልጉ ደግሞ ማን ትሆናለች? ቢ አይ ኢ ቢ አይ ኢ ቢ አይ ኢ። እሺ ይቺስ ማነች? ድ ስትሉ ዲ ብቻ ድ ስትሉ ዲ ብቻ ይሆናል ማለት ነው። ዶ ስትሉ ደግሞ ማን ይሆናል? ዲ እና ኦ ዶ ይባላሉ። ዲ እና ኦ ዶ ይባላሉ። ሶ የዘ ተነባቢ ማነች? ዜድ ነች። የየ ተነባቢ ዋይ ነች። የደ ተነባቢ ደግሞ ማነች? ዲ ነች። ሶ እናንተ የሚጠበቅባችሁ ምንድን ነው? የደ ተነባቢ ማነች? የየ ማነች? የዘ ማነች? የሚለውና የአንደኛ ፊደል አናባቢ ኢ ነች። የሁለተኛ ፊደል አናባቢ ዩ ነች። የሶስተኛ ፊደል አናባቢ አይ ነች የሚለውን በቀላሉ ከያዛችሁ በአጭር ጊዜ ብቁ ናችሁ። አማርኛ በእንግሊዝኛ ማንበብ መጻፍ ትችላላችሁ ማለት ነው። ይቺ ጀ ነች። በእንግሊዝኛ ጀ ብለን ለመጻፍን ስንፈልግ በእንግሊዝኛ ፊደሎች ጀ እና ኢን እንጠቀማለን። ጀ ኢ። ጁ ስንል ደግሞ ማን እንጠቀማለን? ጀ እና ዩን ጀ ዩ። ጂ ስንል ደግሞ ማን እንጠቀማለን? ጀ እና አይ ጀ አይ ጂ። ጃ ስንል ደግሞ ማን እንጠቀማለን? ጀ ኤ ጃ። ጄ ስንል ደግሞ ማንና ማን ይሆናሉ? ጀ አይ ኢ ጄ ብለን ስትል ጀ አይ ኢ። ጂ ስንል ደግሞ ጀን ብቻ። ጆ ስንል ደግሞ እዚህ ጋር ይኸው ጀና ኦ ጀና ኦ ጆ ስንል ለምሳሌ ጆብ ብለን መጻፍ ብንፈልግ ጆ አይደለ? ጀኦ ጆ ነው። ከዛ ብ ማለት ደግሞ ቢ ነች። ሶ ጆብ ብዬ እንደዚህ መጻፍ እችላለሁ ማለት ጆብ። እሺ ወደ ቀጣዩ ስናልፍ ይቺ ማን ናት? ገ ናት። ገ ለማለት ጂና ኢ ናቸው። ጂና ኢ ገ። ጉ ስንል ደግሞ ማንና ማን ይሆናሉ? ጂና ዩ ጉ። ጊ ስንል ደግሞ ማንና ማን ይሆናሉ? ጂና አይ ቢ። ጋ ስንል ደግሞ ማንና ማን ይሆናሉ? ጂና ኤ ጋ። ጌ ስንልስ ማንና ማን ይሆናሉ? ጂ አይ ኢ ጌ ጌ። ጊ ስንል ማንና ማን ይሆናሉ? ጂ ብቻ ጊ። ጎ ስንል ደግሞ ማንና ማን? ጂና ኦ ጎ ጂና ኦ ጎ ይባላሉ። እሺ ይቺ ማን ነች? ጠ ናት አይደለ? በእንግሊዝኛ ፊደል ደግሞ ጠ ብለን ለመጻፍ ቲና ኢን እንጠቀማለን። ቲና ኢን ጠ። ከዛስ ጡ ስንል ደግሞ ማንና ማን እንጠቀማለን? ቲና ዩ ጡ ይባላሉ። ኢ ስንል ማንና ማን እንጠቀማለን? ቲና አይ ኢ ኢ። ጣ ስንል ማንና ማን እንጠቀማለን? ቲና ኤ ኤ ስንል ማንና ማን ይሆናሉ? ኤ ለማለት ቲ አይ ኢ ኤ።
ከዛ በመቀጠል እቺ ማነች? ጥ አይደለች? ጥ ለማለት ደግሞ ቲን እንጠቀማለን። ቲ ማለት ጥ። ከዛ ጦ ስንል ደግሞ ቲና ኦ ይሆናል ማለት ነው። ቲና ኦ። ጠና ተ ተመሳሳይ ናቸው። ጠንም ቲን ነው የምንጠቀም፣ ለተም ቲን ነው የምንጠቀም ማለት ነው። ሰው አሁን በዋናነት መያዝ የለባችሁ ነገር ምንድን ነው? ለጀ ቤተሰቦች አናባቢ ጀ ናት። እያንዳንዳቸውን ስታዩ መጀመሪያ ላይ ጀ አለች፣ ለገ ደግሞ ጅ አለች፣ ለጠ ደግሞ ቲ ናት ተነባቢዋ። ጠ ብላችሁ እስከ ጦ ድረስ ቲቲ ናት መጀመሪያ ላይ። ከዚያ ለአንደኛ ፊደል ኢ ናት አናባቢዋ፣ ለሁለተኛ ፊደል ደግሞ ዩ ናት፣ ለሶስተኛ አይ እያለ ይቀጥላል። ለሁሎችንም መያዝ ሰው በቀላሉ ማንበብ ቻላችሁ ማለት ነው። ወደ ቀጣዩ ስናልፍ ጨ ስንል ደግሞ ጨ ለማለት ማንና ማን ይሆናል? ሲኤች ኢ ጨ። ጩ ለማለት ማንና ማን ይሆናል? ሲኤች ዩ ጩ። ጪ ስንል ደግሞ ማንና ማን ይሆናሉ? ይኸው ሲኤች አይ። ጫ ለማለት ደግሞ ማን ይሆናሉ? ሲኤች ኤ። ጬ ስንል ማን ይሆናሉ? ሲኤች አይ ኢ። ጭ ለማለት ማን እንጠቀማለን? ሲኤች ብቻ ማለት ስድስተኛ። ጮ ስንል ደግሞ ማን ይሆናሉ? ሲኤች ኦ። ሲኤች ኦ ይሆናሉ ማለት ነው። ሰው ጨ ለማለት እንደዚህ። የጨ ተነባቢዋ አሁን ማናት ማለት ነው? ሲኤች። ለጨ ቤተሰቦች ምን ጊዜም ቢሆን ሲኤች ይቀድማሉ ማለት ነው። ለጨና ለቸ ለሁለቱም ሲኤች ናቸው አናባቢዎች፣ ግራ እንዳትጋቡ በሚል። እሺ ከዛ ይቺ ማናት? ጠ ናት። ጠ ያው ይቺ ጠ ለማለት ፒኢ። ኡ ስንል ማን ይሆናሉ? ፒዩ። ጲ ስንል ማንና ማን ይሆናሉ? ፒአይ። ጳ ለማለት ደግሞ ማንና ማን ይሆናሉ? ፒና ኤ። ጳ ስትሉ። ኤ ስትሉ ደግሞ ማንና ማን ይሆናሉ? ፒአይ ኢ። ፒአይ ኢ። ጵ ስትሉ ደግሞ ማንና ማን ይሆናሉ? ፒ ብቻ። ኦ ስትሉ ደግሞ ማንና ማን ይሆናሉ? ፒና ኦ። ኦ ፒና ኦ ኦ ይሆናሉ ማለት ነው። በመቀጠል ይቺ ማን ናት? ጸ ናት አይደለ? ጸ ለማለት ማንና ማን ይሆናሉ? ቲኤስኢ ጸ። ከዛ ጹ ለማለት ደግሞ ማንና ማን እንጠቀማለን? ቲኤስዩ ጹ። ጺ ለማለትስ ማንና ማን ይሆናሉ? ቲኤስአይ ጺ። ዘን ጻ አይደለ? ጻ ለማለት ማንና ማን ይሆናሉ? ቲኤስኤ ጻ። ጼ ለማለት ማንና ማን ይሆናሉ? ቲኤስአይ ኢ ቲኤስአይ ኢ። ጽ ለማለት ማንና ማን ይሆናሉ? ቲኤስ ብቻ። ጾ ለማለት ደግሞ ማንና ማን ይሆናሉ? ቲኤስኦ ቲኤስኦ ጾ። ቲኤስኦ ጾ ይሆናል ማለት ነው። እሺ በሚቀጥሉት ስናልፍ ደግሞ እቺ ማና? ፈ አይደለች? ፈ ፈ ለማለት ማን እንላለን? ኤፍኢ ፈ። ዘን ፉ ስንል ደግሞ ማን ይሆናሉ? ኤፍዩ። ፊ ስንል ማን ይሆናሉ? ኤፍ እና አይ። ፋ አይደለች? እቺ ፋ ለማለት ደግሞ ኤፍ እና ኤ። ፌ ስትሉ ማን ይሆናሉ? ኤፍ አይ ኢ ፌ። ፍ ስትሉ ማን ይሆናለች? ኤፍ ብቻ። ፎ ስትሉ ደግሞ ኤፍ እና ኦን ትጽፋላችሁ ማለት ነው። ፎ። እሺ በመቀጠል ይቺ ማነች? ፈ አይደለች? ፈ ፈ ለማለት ማንና ማን እንጠቀማለን? ፒና ኢን። ፐ ይኸው ፒና ኢ ፐ። ከዛስ ፑ አይደለ? ፑ ስል ደግሞ ፒና ዩ። ፒ ስንል ማን ይሆናል? ፒና አይ። ፓ አይደለች? እቺ ፓ ለማለት ደግሞ ማን እንጠቀማለን? ፒና ኤ በአንድ ላይ ምን ይባላሉ? ፓ ብለን እናነባቸዋለን። ይቺ ደግሞ ማን ነው? ፔ አይደለች? ፔ ለማለት ፒአይ ኢ። ፕ ለማለት ማን እንጠቀማለን? ፒ ብቻ። ፒ ፕ። ዘን ይቺ ማናት? ፖ። ፖ ለማለት ፒና ኦ ፖ ይባላሉ ማለት ነው። ፒና ኦ ፖ እንላቸዋለን።
እንደዚህ እያደረጋችሁ በቀላሉ መለማመድ ትችላላችሁ። የፈ ተነባቢ ማናት? ኤፍ ናት። ለፐ ደግሞ ፒ ነች። ለፐ እና ለጰ ተመሳሳይ ናቸው። ቅድም አይተናል። ከዚህ ጋር የጰን ሳሳያችሁ ፒኢ ነው። ተነባቢዋ ፒ ናት። ለዚችም ለፐም ተነባቢዋ ፒ ነች። ፒኢ ነው እንደምታዩት። በቀላሉ በዚህ አይነት መንገድ ከሄዳችሁ እንግሊዝኛን በአጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ የነበረው ትምህርታችን ይህን ይመስላል። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ እናንተ በምትጠቀሙት ሀይበሉን አናግሩን። በአጭር ጊዜ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ልጆችን ማስተማር የምትፈልጉ ወላጆችም ቪዲዮ ላይ ባስቀመጥነው ስልክ በኢሞ በዋትሳፕ አናግሩን። በአጭር ጊዜ ልጆቹ ማንበብ መጻፍ እንዲችሉ እናደርጋለን። ብዙ ልጆችን እያስተማርን እንገኛለን። ለዛሬ የነበረን ትምህርታችን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።